ዓለም በአሁኑ ሰዓት እጅግ አስፈሪና በማንኛውም ቅጽበት ሊፈነዳ በሚችል የፖለቲካ የወታደራዊና የዲፕሎማሲ እሳተ ገሞራ ላይ ተቀምጣለች። የዚህ ሁሉ ማዕበል ደግሞ ዋሽንግተን ዲሲ ናት። በአሜሪካና በኢራን መካከል የተቀሰቀሰው አውዳሚ ጦርነት፣ የሩሲያ ቁጣ የተቀላቀለበት ቀይ መስመር እንዲሁም በአሜሪካ ውስጥ ፖለቲካ ውስጥ የተፈጠረው ታይቶ የማይታወቅ የእርስ በርስ መናቆር ተዳምረው የዘመናችንን እጅግ አስጨናቂ የታሪክ ምዕራፍ እየጻፉ ይገኛሉ። የፕሬዝዳንት ዶናልድ ትራምፕ ሁለተኛ የስልጣን ዘመን አሜሪካን ብቻ ሳይሆን መላውን ዓለም ወደማይታወቅ የትርምስ አዘቅት ውስጥ እየከተተው መሆኑን በርካታ የፖለቲካ ተንታኞች እየገለጹ ነው። የውጥረት ከጦር ግንባር እስከ ዋይት ሃውስ፣ ከሞስኮ እስከ አሜሪካ የአየር ማረፊያዎች ድረስ የተዘረጋ ሰፊ ድር አለው። ጉዳዩን ከጦርነት ግንባርና ከዋሽንግተን የፖለቲካ ሸፍጥን ጀምረው በአሜሪካና በኢራን መካከል የተከፈተው ጦርነት ፕሬዝዳንት ዶናልድ ትራምፕ መጀመሪያ ላይ እንዳሰቡት ቀላልና አጭር ሆኖ አልተገኘም። ጦርነቱ እየተራዘመ የሰው ሕይወት እየጠፋና የኢኮኖሚ ጫናው እየበረታ ሲመጣ በአሜሪካ ሕዝብ ዘንድ ያለው ተቀባይነትም በዚያው ልክ እያሽቆለቆለ መጥቷል። በዚህ ፈታኝ ወቅት ፕሬዝዳንት ትራምፕ አንድ የተለመደ የፖለቲካ ስልታቸውን መጠቀማቸውን ጀምረዋል። እሱም ጥፋትን ወደ ሌላ ሰው ማላከክ ወይም የመስዋዕት በግ ማዘጋጀት ነው። ሰኞ ዕለት በሜምፊስ ከተማ የወንጀል መከላከልን አስመልክቶ በተዘጋጀ አንድ የውይይት መድረክ ላይ የተገኙት ፕሬዝዳንት ትራምፕ የኢራኑን ጦርነት ለመጀመር እንዴት ውሳኔ ላይ እንደደረሱ ሲያብራሩ ያልተጠበቀና አነጋጋሪ ንግግር አድርገዋል። በንግግራቸውም የገዛ የመከላከያ ሚኒስትራቸውን ፒት ሄግሴትን የጦርነቱ ቀዳሚ ጠንሳሽና አነሳሽ አድርገው አቅርቧቸዋል። ትራምፕ በንግግራቸው ወቅት በመካከለኛው ምስራቅ ትልቅ ችግር ገጥሞናል፣ ለ47 ዓመታት ሽብርን ስታስፋፋ ይኖረችና የኒውክለር ጦር መሳሪያ ባለቤት ለመሆን እጅግ የተቃረበች ኢራን የምትባል ሀገር አለችን። ታዲያ በዚህ ጊዜ ኖ እንነጋገር አልኩኝ በማለት በወቅቱ የነበረውን ሁኔታ አብራርተዋል። በመቀጠልም በፊታቸው ቀርበው ስለነበሩት አማራጮች ሲናገሩ የጦር ኃይላችንን ቁጥር ለማሳደግና ወደ 50፣ 55 ወይም 60 ሺህ ወታደሮች ለመመልመል ዝም ብለን መቀጠል እንችላለን። ይህ መጨረሻ የሌለው ጉዞ ነው ብለዋል። አሊያም ደግሞ ይህንን አቁመን ወደ መካከለኛው ምስራቅ አነስተኛ ጉዞ በማድረግ ይህንን ግዙፍ ችግር ለአንዴና ለመጨረሻ ጊዜ ማስወገድ እንችላለን የሚሉ አማራጮች ነበሩም ብለዋል። ትክክለኛውና አነጋጋሪው የትራምፕ የፖለቲካ ጨዋታ የመጣው ከዚህ በኋላ ነው። ትራምፕ በቀጥታ ወደ መከላከያ ሚኒስትራቸው ፒት ሄግሴት ዞር በማለት ናም ፒት ይህንን ሐሳብ በማንሳት የመጀመሪያው ሰው አንተ ነበርክ ብዬ አስባለሁ፣ እርምጃ እንውሰድ አልከኝ፣ ምክንያቱም የኒውክለር መሳሪያ እንዲኖራቸው መፍቀድ አትችልምና ሲሉ ተናግረዋል። ይህ የትራምፕ ንግግር በፖለቲካው መድረክ ላይ እንደ ቀላል የቃላት ልውውጥ አልታየም። የፖለቲካ ተንታኞችና የትራምፕ ነቃፊዎች እንደሚያስረዱት የንግግር ፕሬዝዳንቱ ጦርነቱ ሙሉ በሙሉ ከሽፎ እንደ ውድቀት በሚቆጠርበት ጊዜ ሁሉንም የፖለቲካና የታሪክ ተጠያቂነት በመከላከያ ሚኒስትራቸው ጫንቃ ላይ ለመጫን እያመቻቹት ያለ መደላድል ነው ብለዋል። የቀድሞው ፕሬዝዳንት ባራክ ኦባማ የንግግር ጸሐፊና የፖድሴቭ አሜሪካ አዘጋጅ የሆነው ጆን ፋቭሮቭ ይህን ሁኔታ ሲገልጸው ሄግሴት ቀጣዩን መግለጫውን የሚሰጠው በአውቶቡስ ስር ሆኖ ነው ሲል በትዊተር ገጹ ጽፏል። የአባባል በአሜሪካ የፖለቲካ ዘይቤ አንድን ሰው ስሮ አንደር ዘ ባስ ወይም አሳልፎ መስጠትና ለጥፋት ዳርጎ ራስን ነጻ ማውጣትን የሚያሳይ ጥልቅ ዘይቤ አገላለጽ ነው። ከ49 ሺህ በላይ ተከታዮች ያሉት ዴቪድ ስቶክማንም ተመሳሳይ ሐሳብ በማንሳት ትራምፕ የጦርነቱን ታሪካዊ ሸክም ከሆዲዮ ከራሳቸው ላይ እያራገፉ መሆኑን ተችቷል። ይባስ ብሎ ትራምፕ ኢራን እሁድ ምሽት ጦርነቱን በድርድር ለመቋጨት ጠይቃኛለች ሲሉ የተናገሩትን የቴህራን ባለስልጣናት ሰኞ ማለዳ ላይ በፍጹም ሐሰት ነው በማለት አስተባብለውታል። ይህ የትራምፕ እርስ በርሱ የሚጋጭና ሌላን አካል ተጠያቂ የሚያደርግ አካሄድ በዋሽንግተን የውስጥ አስተዳደር ውስጥ ያለውን መተማመን እያናጋው ይገኛል። ከዚህ የዋሽንግተን የውስጥ ሸፍጥ ሳንወጣ የዚህ ጦርነት አድማስ ምን ያህል አስፈሪ ደረጃ ላይ እንደደረሰ ወደሚያሳየው ዓለም አቀፋዊ የጂኦፖለቲካ መድረክ እንሸጋገር። የትራምፕ አስተዳደር በኢራን ላይ ወሰደው የጦርነት እርምጃ አሜሪካና ኢራንን ብቻ ሳይሆን የዓለምን ግዙፍ የኒውክሌር ኃይል የሆነችውን ሩሲያንም ቀጥተኛ ባለድርሻ አድርጓታል። በተለይም ፕሬዝዳንት ትራምፕ ኢራን የሆርሙዝ ወሽመጥን ለዓለም አቀፍ የንግድ መርከቦች ክፍት የማታደርግ ከሆነ የኢራንን የኒውክሌር ማመንጫ ጣቢያዎች ኢላማ አድርገው እንደሚያወድሙ የሰጡት ዛቻ በሞስኮ በኩል እንደ ቀላል የቃላት ጦርነት አልታለፈም። ሞስኮ ይህንን ዛቻ ተከትሎ ለአሜሪካ ያስተላለፈችው ማስጠንቀቂያ የሶስተኛው የዓለም ጦርነት ደወል ድምፅ ያህል የሚያስተጋባና ዓለምን በድንጋጤ ያቆመ ነበር። የሩሲያ መንግስት ቃል አቀባይ ዲሚትሪ ፔስኮቭ በዛሬው ዕለት በሰጡት አስቸኳይ ጋዜጣዊ መግለጫ ላይ አሜሪካ በኢራን የኒውክሌር ተቋማት ላይ የምትሰነዝረው ማንኛውም አይነት ወታደራዊ ጥቃት እጅግ
እጅግ አደገኛ እንዲሁም ሊጠገም በማይችል መዘዝ እየተሞላ እንደሚሆን በማያሻማ ቋንቋ አስጠንቅቋል። የማስጠንቀቂያ ከየትም የመጣ አይደለም። በኢራን ውስጥ የሚገኙት አብዛኛዎቹ የኒውክሌር ማመንጫዎች በተለይም እንደ ቡሼር ያሉት ግዙፍ የኃይል ማመንጫዎች የተገነቡት በሩሲያ መንግስት በቀጥታ የቴክኖሎጂና የፋይናንስ ድጋፍ ምክንያት ነው። ስለዚህ በእነዚህ ተቋማት ላይ የሚሰነዘር የአሜሪካ ጥቃት ኢራንን ብቻ ሳይሆን የሩሲያን የኢኮኖሚ የቴክኖሎጂና የስትራቴጂካዊ ፍላጎት ላይ የተሰነዘረ ቀጥተኛ ጥቃት ተደርጎ ነው የሚቆጠረው። ፔስኮቭ በመግለጫቸው አሁን በመካከለኛው ምስራቅ ያለው ሁኔታ አስከፊ በሚባል ደረጃ የተወጠረ መሆኑን ገልጸው ይህንን የለየለት እብደት ማብረድ የሚቻለው በፖለቲካዊና ዲፕሎማሲያዊ የጠረጴዛ ዙሪያ ውይይቶች ብቻ መሆኑን አስምረውበታል። ሩሲያ ይህንን አቋሟና ቀይ መስመሯን በተመለከተ ለአሜሪካ አስተዳደር ተገቢ የሆኑ ምልክቶችንና ግልጽ መልእክቶችን በስለላና በዲፕሎማሲ መስመሮቿ ማስተላለፏንም ቃል አቀባይ አረጋግጠዋል። የኒውክሌር ተቋማት ላይ የሚደረግ ጥቃት ከወትሮ የጦርነት ወሰን የሚያልፍ ነው ያሉት ፔስኮቭ ማመንጫዎቹ ቢመቱ ሊፈጠር የሚችለው የራዲዮ አክቲቭ ጨረር መፍሰስ አደጋ ኢራንን ብቻ ሳይሆን መላውን የመካከለኛው ምስራቅ ቀጠና አልፎም ዓለም አቀፋዊ አካባቢ ብክለትና የሰብአዊ ቀውስ ሊያስከትል ይችላል። ይህ የሩሲያ ማስጠንቀቂያ ፕሬዝዳንት ትራምፕን ከወሰኑት አውዳሚ እርምጃ ወደ ኋላ እንዲያፈገፍጉ ያደርጋቸዋል ወይስ አሜሪካና ሩሲያን በቀጥታ ወታደራዊ ግጭት ውስጥ ያስገባቸዋል ለሚለው ጉዳይ የዓለም አቀፉን ማህበረሰብ እንቅልፍ የነሳ ትልቅ ጥያቄ ሆኖ ቀጥሏል። በአንድ በኩል ፕሬዝዳንት ትራምፕ ዓለምን ወደ ኒውክሌር አደጋና አውዳሚ ጦርነት እያመሩት ባሉበት በዚህ ፈታኝ ወቅት፣ በሌላ በኩል ደግሞ በገዛ ሀገራቸው በአሜሪካ ውስጥ ታይቶ የማይታወቅ የፖለቲካና የማህበራዊ ቀውስ ፈጥረዋል። የትራምፕ አስተዳደር ከውጭ ዓለም ጋር የሚያደርገውን ጦርነት ያህል በውስጥ አሜሪካ ካሉ የፖለቲካ ተቀናቃኞቹ ጋር የሚያደርገው ፍልሚያ እጅግ መርዛማና አደገኛ ደረጃ ላይ ደርሷል። በተለይም ፕሬዝዳንቱ በማህበራዊ ትስስር ገጻቸው ላይ ዲሞክራቶችን የአሜሪካ ቀዳሚና ትልቁ ጠላት በማለት መፈረጃቸው በአሜሪካ የፖለቲካ ታሪክ ውስጥ እጅግ አሳሳቢ የሆነ የእርስ በርስ መከፋፈልን አምጥቷል። ይህንን የፕሬዝዳንቱን ጽንፈኛ ንግግር ተከትሎ የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት የዲሞክራቶች አናሳ መሪ የሆኑት ሐኪም ጄፍሪስ በፕሬዝዳንት ትራምፕ ላይ እጅግ ጠንካራ ቁጣ የተቀላቀለበትና ማስጠንቀቂያ ያዘለ ምላሽ ሰጥተዋል። እሁድ በሲኤንኤን ቴሌቪዥን የስቴት ኦፍ ዘ ዩኒየን ፕሮግራም ላይ ከጋዜጠኛ ዳና ባሽ ጋር በነበራቸው ቆይታ ጄፍሪስ ምን አይነት ቃላትን ሳይሸሽጉ ፕሬዝዳንቱን አውግዘዋል። ዶናልድ ትራምፕ አንድን ሰው ለሞት አደጋ አጋልጦ ከማስገደሉ በፊት ይህንን ኃላፊነት የጎደለውና አደገኛ ፉን መዝጋት አለበት በማለት ጄፍሪስ ያስተላለፉት መልእክት የሁለቱም መሪዎች የፖለቲካ ሽኩቻ ወደ አዲስና አደገኛ ምዕራፍ ያሸጋገረ ሆኗል። ሐኪም ጄፍሪስና ዶናልድ ትራምፕ ከ2010ዎቹ አጋማሽ ጀምሮ በይፋ ሲወዛገቡ የቆዩ ቢሆንም ይህ የቅርብ ጊዜ ቃላት ጦርነት ግን በዋሽንግተን እጅግ ተጽዕኖ ፈጣሪ በሆኑ ሁለት የፖለቲካ ሰዎች መካከል የተፈጠረ ታይቶ የማይታወቅ የጥላቻና የፍጥጫ ከፍታን ያመላክታል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት አሁን የኢራን ሞት ወይም ውድቀት እውን እየሆነ ባለበት ሰዓት አሜሪካ ያላትን ትልቁ ጠላት አክራሪው የግራ ክንፍ እጅግ ብቃት የሌለው የዲሞክራት ፓርቲ ነው በማለት ተቀናቃኞቻቸውን ከውጭ ጠላት አብልጠው ፈርጀዋቸዋል። ይህ ብቻ አይደለም። ትራምፕ ዲሞክራቶችን መንግስት በከፊል በመዝጋት በአገር ውስጥ የደህንነት መምሪያ እናም በኤርፖርት የጸጥታ ሰራተኞች ላይ ጉዳት እያደረሱ ነው በማለት ወቅሰዋል። ትራምፕ ይህን ክፍተት ለመሙላት በሚል ምንም አይነት የኤርፖርት የደህንነት ስልጠና የሌላቸውን የኢሚግሬሽንና ጉምሩክ ማስከበር ኤጀንቶችን ወደ አየር ማረፊያዎች ማሰማራታቸው ሌላው ትልቅ የፖለቲካ ማዕበል የቀሰቀሰ እርምጃ ሆኗል። ይህንን የትራምፕን እርምጃ ሐኪም ጄፍሪስ በእጅጉ አብጠልጥለውታል። ጄፍሪስ ለሲኤንኤን እንደተናገሩት ትራምፕና ሪፐብሊካኖች ባለፈው ጥር ወር ወደ ስልጣን ከተመለሱበት ጊዜ ጀምሮ ሶስት እውነታዎች ብቻ ጎልተው ወጥተዋል። ሕይወት እጅግ ሆኗል። ሕይወት በትርምስና በሁከት የተሞላ እንዲሁም ሕይወት እጅግ ጽንፈኛና አክራሪ ሆኗል። ጄፍሪስ አክለውም ሪፐብሊካኖች የመንግስትን መዘጋት ፈተው የኤርፖርት የጸጥታ ሰራተኞችን ወደ ስራ ከመመለስና ደሞዝ ከመክፈል ይልቅ በሚሊዮን የሚቆጠሩ አሜሪካውያን መንገደኞችን እንግልት ውስጥ መክተትን መምረጣቸው አሳዛኝ ነው ብለዋል። ህዝቡ ምንም አይነት የኤርፖርት ደህንነት ፍተሻ ስልጠና ለሌላቸው የአይስ ወኪሎች አጋልጦ በመስጠት በመላው ሀገሪቱ በሚገኙ አየር ማረፊያዎች ውስጥ ከፍተኛ ትርምስና የደህንነት ስጋት መፍጠራቸው ተቀባይነት የሌለው ድርጊት ነው በማለት ጄፍሪስ የትራምፕን አስተዳደር አጣጥለውታል። የአሜሪካ ውስጥ ቀውስ፣ የኢኮኖሚ መናጋት፣ የኤርፖርቶች ትርምስና የውጭ ዓለም ጦርነት ተዳምረው የዶናልድ ትራምፕን ሁለተኛ የስልጣን ዘመን የከፍተኛ ትችት መሳለቂያና ቁጣ ኢላማ አድርገውታል። ይህ የፖለቲካና ማህበራዊ ውጥረት በዜና ማሰራጫዎች ብቻ ሳይሆን ወደ አሜሪካ የኪነ ጥበብና የባህል መድረኮችም ዘልቆ ገብቷል። ለዚህም ማሳየው በ2026 የኦስካር የፊልም ሽልማት ስነ ስርዓት ላይ ታዋቂው የቴሌቪዥን አቅራቢና ኮሜዲያን ኮናን ኦብራየን ያቀረበው መድረክ ነው። ኮናን ኦብራየን በመክፈቻ ንግግሩና
በንግግሩና በፕሮግራሙ መሃል ባቀረባቸው ቀልዶች የአሁኑን የትራምፕን አስተዳደር ፖለቲካዊ ብልሹነት፣ የጦርነት መዘዝና በሀገር ውስጥ የተፈጠረውን ሁከት በማንሳት ኃይለኛ የፖለቲካ ትችቶችና ሽሙጦችን ሰንዝረዋል። ይህ የባህል መድረኮች ሳይቀሩ የፖለቲካ መተንፈሻ መሆናቸው አሜሪካ ምን ያህል በጥልቅ እንደተከፋፈለችና ማህበረሰቡን በፈጠረው ትርምስ ምን ያህል እንደተማረረ በግልጽ የሚያሳይ ነው። በአጠቃላይ ሲታይ አሁን ላይ ያለው ዓለም አቀፋዊና አሜሪካዊ ሁኔታ እጅግ ውስብስብና የተሳሰረ ነው። ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ የከፈቱት ጦርነትና በኢራን የኒውክሌር ማመንጫዎች ላይ የሰነዘሩት ዛቻ ሩሲያን ወደ መድረኩ አምጥቶ የዓለምን ሰላም በክር ላይ አንጠልጥሎታል። ጦርነቱ ያስከተለውን ፖለቲካዊ ኪሳራ ለማካካስ ትራምፕ የገዛ የካቢኔ አባላቸውን የሆኑትን ፒት ሄግሴትን የመስዋዕት በግ ለማድረግ እየሞከሩ ነው። ወደ ሀገር ውስጥ ስንመጣም የፖለቲካ ተቀናቃኞቻቸውን እንደ ሀገር ጠላት በመፈረጅ የመንግስት ተቋማትን በማዳከምና ያልሰለጠኑ ታጣቂዎችን በኤርፖርቶች በማሰማራት አሜሪካን ወደማይታወቅ የውስጥ ትርምት ውስጥ እየገፏት ይገኛሉ። የሐኪም ጄፍሪስ ጠንካራ ማስጠንቀቂያም ሆነ የኮናን ኦብራይን ፌዝ የሚያሳዩት አንድ ሀቅ ቢኖር የዶናልድ ትራምፕ ሁለተኛ የስልጣን ዘመን አሜሪካንም ሆነ ዓለምን እጅግ ውድ ምስቅልቅል የወጣና ወደ ጽንፍ የተገፋ የህይወት ምዕራፍ ውስጥ እያስገባት መሆኑን ነው። የሁሉ እርስ በርስ የተሳሰረው ውጥረት በቀጣይ ቀናትና ሳምንታት ምን አይነት አስከፊም ሆነ አስገራሚ መልክ ሊይዝ እንደሚችል ዓለም ትንፋሽን ውጦ በመጠባበቅ ላይ ይገኛል። ፖለቲካዊ ሸፍጡ፣ ወታደራዊ ፍጥጫውና የዲፕሎማሲው ጦርነት አሁንም እንደቀጠለ ነው።